በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለቅዱስ ዮሐንስ ሐጺር ዓመታዊ የዕረፍት በዓል በሰላም አደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችንን እንድታበረታቱ ስንል በልዑል እግዚአብሔር ስም በትሕትና ቃል እናሳስባለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 20 በዚች ቀን ክቡርና ገናና የሆነ አባ ዮሐንስ ሐጺር አረፈ። የዚህ ቅዱስ ወላጆቹ ከላይኛው ግብፅ ናቸው። እነርሱም እግዚአብሔርን የሚፈሩ ናቸው። ነገር ግን ከእርሱ በቀር ልጅ የላቸውምና የዚህ ዓለምን ብልጽግናም ቢሆን የላቸውም። ነገር ግን በበጎ ሥራ ባለጸጎች ናቸው። ይህንንም ቅዱስ እያስተማሩ በበጎ አስተዳደግ አሳደጉት። የዚህም ቅዱስ ዕድሜው 18 ዓመት ሲሆነው የእግዚአብሔር ቸርነት አነሳስታው የመላእክት የሆነ አስኬማን ይለብስ ዘንድ ወደ አስቄጥስ ገዳም ሄደ። ይህም የምንኩስና ልብስ ነው። ከዚያም በደረሰ ጊዜ አባ በይሞይ የሚባለውን አንዱን አረጋዊ አባት ተገናኘው። ዮሐንስም ሰገደለትና ወደ እርሱ እንዲቀበለው ለመነው። ሽማግሌውም አባት ልጄ ሆይ ያንተ በዚህ መኖር ልክ አይደለም። በዚህች ገዳም የሚኖሩ በእጆቻቸው ይሰራሉ፣ በቀንና በሌሊት ይጾማሉ፣ ይጸልያሉ፣ በሚተኙም ጊዜ ያለ ምንጣፍ በምድር ላይ ይተኛሉ። አንተ ወጣት ጎልማሳ ስለሆንክ ይህንን ሁሉ ችግር አትችልም አሉት። ነገር ግን ወደ ዓለም ተመልሰ ሰው ሁሉ በጎ አኗኗርን ትኖር ዘንድ ይሻላል፣ የዚህ ገዳም ኑሮ ጭንቅ ነውና አለው። አባ ዮሐንስም እንዲህ አለው፣ እኔ በጥላ ስር ልኖር መጥቻለሁና ስለ እግዚአብሔር ብለህ ተቀበለኝ እንጂ አትመልሰኝ። ይህም አባ በይሞይ እግዚአብሔርን ሳይጠይቅ ምንም ሥራ አይሠራምና በዚያን ጊዜ ሥራውን ይገልጥለት ዘንድ ስለ ዮሐንስ ሐጺር እግዚአብሔርን ለመነው። የእግዚአብሔር መልአክም ተገልጦለት እርሱ የተመረጠ መሣሪያ ይሆናልና ተቀበለው ብሎአል አለው። ከዚህም በኋላ ዮሐንስ ሐጺር ወስዶ ወደ ቤተ ክርስቲያን አስገባው። የምንኩስና ልብሶችንም አምጥቶ በላያቸው 3 መዓልት 3 ሌሊት ጸለየ። ከዚህም በኋላ የእግዚአብሔር መልአክ ተገልጾ በመስቀል ምልክት በልብሶቹ ላይ አማተበ። ሽማግሌውም እነዚያን ልብሶች ለአባ ዮሐንስ አለበሰው። ከዚያችም ቀን ጀምሮ አባ ዮሐንስ ተጋድሎንና አገልግሎትን ጀመረ። አባ በይሞይም ሊፈትነው ወደደ። በአንዲትም ቀን ደብድቦ ካንተ ጋር መኖር አልሻም ብሎ ከበዓቱ አስወጥቶ አባረረው። የከበረ አባ ዮሐንስም ከሜዳ መካከል በውጭ ቆመ። በየቀኑም በጠዋት እየወጣ ከዚህ ላይ አልሻም እያለ ይመተዋል። እርሱ ግን አባቴ ሆይ ይቅር በለኝ ብሎ ከእግሩ በታች ይሰግዳል። በሰባተኛይቱም ቀን ወደ ቤተ ክርስቲያን ሊሄድ ሽማግሌው አባ በይሞይ ወጣ። በዮሐንስም 7 መላእክት ከበው አክሊላትን ሲያቀዳጁ ታያቸው። ከዚያንም ጊዜ ወዲህ መፈተኑን ተወው፣ ወደ መኖሪያውም አስገባው። ከዚህም በኋላ በአንዲት ቀን አባ በይሞይ የደረቀ እንጨት አግኝቶ ወስዶ ለአባ ዮሐንስ ሰጠውና ይህን እንጨት ትከለው፣ እስከሚበቅልና እስከሚያፈራ ድረስ ውሃን አጠጣው አለው። አባ ዮሐንስም ለአባቱ ታዛዥ በመሆን ተቀብሎ ወስዶ ተከለው። በየቀኑም
ሁለት ጊዜ ያጠጣዋል። ውሃውም 12 ምዕራፍ ያክል የራቀ ነው። ከ3 ዓመትም በኋላ ያ እንጨት አቆጥቁጦ በቀለ። ታላቅም ዛፍ ሆኖ አብቦ ጣፋጭ ፍሬን አፈራ። አባ እሞይ ከፍሬው ለቅዱሳን አረጋውያን ወሰደላቸውና የታዛዦቹን የትሑቱን ፍሬን ነው ብሎ አላቸው። እነርሱም ይህን ድንቅ ታምር አይተው አደነቁ። ለመምህሮቻቸው ለሚታዘዙ እንዲህ ያለ ጸጋ የሚሰጥ እግዚአብሔርንም አመሰገኑት። አባ እሞይም 12 ዓመት ያክል በጽኑ ደዌ ተይዞ ኖረ። አባ ዮሐንስም ያገለግለው ነበር። አባ ዮሐንስን እንደተፈተነው የተመረጠ መሥዋዕትን ይሆን ዘንድ በዚህ ደዌ እንዲፈተን እግዚአብሔር ፈቅዷልና። በሚሞትበትም ጊዜ አባ እሞይ ቅዱሳን አረጋውያን መነኮሳትን ሰበሰባቸውና አባ ዮሐንስንም እጁን ይዞ እርሱ ሰው ያይደለ መልአክ ነውና ተቀብላችሁ ጠብቁት ብሎ ሰጣቸው። እርሱንም ደግሞ እንዲህ አለው፣ ከዕረፍቴ በኋላ ያ እንጨት ወደ ተተከለበት ቦታ በዚያች ኑር፣ እግዚአብሔር ላንተ ያዘጋጀልህ ነውና። ብዙዎችም በአንተ እጅ ይድናሉ፣ መታሰቢያንም በዚያ ጸንቶ ይኖራል፣ ዜናህም በዓለም ሁሉ ይወጣል። ይህንንም ተናግሮ አረፈ። አክብረውም ገንዘው ቀበሩት። ከዚህም በኋላ ቅዱስ ዮሐንስ አረጋዊ አባቱ አባ እሞይ እንደነገረው ወደዚያ ቦታ ሄዶ ኖረ። ዜናውንም በዓለም ሁሉ እጅግ እስከተሰማ ድረስ ታላቅ ተጋድሎን ተጋደለ። በራሱ ቤተ ክርስቲያንም አበምኔት ሆኖ ተሾመ። በሹመቱም ጊዜ ሊቀ ጳጳሳት አባ ቴዎፍሎስ እጆቹን በራሱ ላይ ሲጭን አክዮስ 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 የሚል ቃል ከሰማይ ተሰማ። ይህም ይገባዋል 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 ማለት ነው። የቁርባንን ቅዳሴን በሚቀድስ ጊዜ ቅዱስ ቁርባንን መቀበል የማይገባቸውን ይለያቸዋል። ዛሬስ ሄዳችሁ ንስሐ ግቡ፣ ከዚያም በኋላ ተመልሳችሁ ሥጋውንና ደሙን ተቀበሉ ይላቸዋል። ይህን አባ ዮሐንስንም ሊቀ ጳጳሳት አባ ቴዎፍሎስ የቅዱሳን የሰለስቱ ደቂቅን ሥጋቸውን እንዲያመጣለት ወደ ባቢሎን ልኮታል። ይህም በግንቦት ወር በ10ኛው ቀን ተጽፏል። በአንዲትም ዕለት አንድ መነኮስ ሊጎበኘው ወደ በዓቱ ቢመጣ አባ ዮሐንስን ተኝቶ አገኘው። የእግዚአብሔርም መላእክት በላዩ ይጋፉ፣ ክንፎቻቸውም ያርገበግቡ ነበር። አንዱም ሌላኛውን ተወኝ፣ ክንፌን በላዩ ላኑር ይለዋል። ይህንንም አይቶ እግዚአብሔርን አመሰገነው። ከዚህም በኋላ የመነኮሳቱን መንደር ሊበረብሩ የበርበር አረማውያን ወደ አስቄጥስ ገዳም በመጡ ጊዜ አባ ዮሐንስም ወደ አባ እንጦንስ ገዳም ወደ ቁልዝም ሄደ። በዚያም በአባ እንጦንስ ገዳም በጎኑ ባለ ቦታ ተቀመጠ። እስከሚያርፍባትም ቀን ድረስ የሚያገለግለው አንድ የታመነ ሰውን እግዚአብሔር አመጣለት። ከዚህም በኋላ ከዚህ ዓለም ድካም ሊያሳርፈው በወደደ ጊዜ እግዚአብሔር ቅዱሳን ጻድቃኖቹን አባ እንጦንስን፣ አባ መቃርስን፣ አባ ጳቁሚስን ከእርሳቸውም ጋር መንፈሳዊ አባቱን አባ እሞይን ያረጋጉትና ከዚህ ከኃላፊው ዓለም መለየቱን ይነግሩት ዘንድ ወደ እርሱ ላካቸው። እነርሱም እንዲህ ብለው አረጋጉት፣ ደስ ይበልህ፣ እግዚአብሔር የሚያልቅ ተድላ ደስታ አዘጋጅቶልሃልና ክብር ይግባውና ጌታችንም እንዳዘዘ በእሑድ ቀን ሁለተኛይቱ ወደ አንተ መጥተን ወደ ዘላለም ሕይወት እንወስዳለን። ባርከውትም ከሱ ዘንድ ተመለሱ። በዓርብ ቀንም አገልጋዩን ወደ አንድ ቦታ ላከው። ከዚህም በኋላ ጥቂት ታመመ። በእሑድም ቀን ሌሊት ዶሮ ሲጮህ እነዚያ ቅዱሳን ከሁሉም ቅዱሳን ማኅበር ጋር መጡ። የመላእክትም ሠራዊት ሁሉ ወደ እርሱ መጡ። ባያቸውም ጊዜ ደስ ብሎት በእግዚአብሔር እጅ ነፍሱን ሰጠ። መላእክትም እያመሰገኑና እየዘመሩ በታላቅ ክብር ነፍሱን አሳረጓት።
በዚያችም ጊዜ ረድኡ መጣ። ነፍሱንም ከበው እያመሰገኑ ሲያሳርጓት የጻድቃንና የመላእክትን ማኅበር አይቶ እያደነቀ 1 ሰዓት ያክል ቆመ። መላእክትም አንዱ ወደ እርሱ መጥቶ የቅዱሳንን ስማቸውን በመጥራት በጣቱ እያመለከተ ይህ አባ ገሌ ነው ብሎ አስረዳው። ረድኡም መልአኩም እንዲህ ብሎ ጠየቀው፣ ይህ በፊታቸው ያለ ፊቱ እንደ ፀሐይ የሚያበራ ማን ነው? መልአኩም የመነኮሳትን ሁሉ አባት አባ እንጦንስ ነው ብለው መለሰለት። ወደ በዓቱም ያሬድ በገባ ጊዜ በምድር ላይ ሰግዶ እንዳረፈ አባ ዮሐንስን አገኘውና ታላቅ ልቅሶን በላዩ ላይ አለቀሰ። ከዚያም በኋላ ወደ መነኮሳቱ መንደር ፈጥኖ በመሄድ ቅዱስ አባ ዮሐንስ ሐጺር እንዳረፈ ነገራቸው። እነዚያም መነኮሳት አክብረው ገንዘው ሥጋውን ተሸክመው ወስደው በታቦታቸው አኖሩት። የደረቀ እንጨት ተክሎ ባበቀለበት ላይ በሰራላት የራሱ በሆነች ቤተ ክርስቲያን ውስጥ ልጆቹ ከዚያ አፍልሰው ወስደው እስካኖሩት ድረስ በዚያ ኖረ። ለእግዚአብሔር ምስጋና ይሁን። እኛንም በዚያ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለም አሜን። በዚህችም ቀን የስሙ ትርጓሜ ጠባቂና ዳኝ የሆነ የታላቅ ነቢይ የኤልሳዕ የዕረፍቱ መታሰቢያ ነው። እርሱም አሜሆላ ከሚባል አገር ከይሳኮር ነገድ ነው። ብዙ ትንቢትን ተናግሯል፣ ብዙ ታምራትንም አድርጓል። የኢያሪኮም ሰዎች ኤልሳዕን ጌታችን እንደምታያት የዚች አገር ኑሯ ያማረ የተወደደ ነው፣ የአገር ውሃ ግን ክፉ ነው፣ ሴቶች ሲጠጡት ይመክናሉ አሉት። ኤልሳዕም ጨው ጨምራችሁ አዲስ ሸክላ አምጡልኝ አላቸው። እነርሱም አመጡለት። ኤልሳዕም ወደ ውሃው ምንጭ ሄዶ ያንን ምንጭ በውስጡ ጨመረውና እግዚአብሔር እንዲህ አለ፣ እርሱን ከመጠጣት የተነሳ የሚሞት እንዳይኖር የሚመክንም እንዳይኖር ይህን ውሃ ለወጥኩት አላቸው። ከዚያችም ቀን በኋላ ኤልሳዕ እንደተናገረ እስካሁን ድረስ ያ ውሃ ተለወጠ። የዚህ የነቢይ ኤልሳዕ ታምራቱ ብዙ ነው። የሶርያው ሰው ንዕማንን ከለምጹ ያነጻው እርሱ ነው። ሁለተኛም ሙታንን አንዱን በሕይወት ሳለ ሌላኛውን ከሞተ በኋላ አስነስቷል። የትንቢቱንም ወራት ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በነቢይ ኤልሳዕ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሃይማኖተ አበው ዘቅዱስ አግናጥዮስ ከሐዋርያት አለቃ ከቅዱስ ጴጥሮስ በኋላ ሦስተኛ ሆኖ የተሾመ የአንጾኪያ ሊቀ ጳጳሳት ሰማዕት አግናጥዮስ በመልእክቱ እንዲህ አለ። ፍጥረታትን ሁሉ የፈጠረ እግዚአብሔር የፍጥረቱን ሁሉ ሹመትና ማዕረግ መስጠት የሚቻለው በመልክ በገጽ በፍጹም በሚሆን በሦስት በአካል በጌትነቱ ዙፋን ተቀምጦ ሁሉን የሚገዛ ነው። ከሦስቱ አካላት አንዱ አካል በእመቤታችን በንጽሕት ድንግል ማርያም ማኅፀን አደረ። ስለ መለኮት ተዋሕዶ በዚህ የምንናገርም በወልድ ያለውን ነው። ስለ አብ ስለ መንፈስ ቅዱስ አይደለም። ፈጽሞ አብ መንፈስ ቅዱስ ሰው ለመሆን በድንግል ማኅፀን አደሩ አንልም። ከሦስቱ አካላት አንዱ አካል ወልድ ብቻ ከእርሷ ተወለደ እንላለን እንጂ በመስቀል የተሰቀለ ኃጢአትንም ይቅር የሚል እርሱ ነው። በመቃብር ያደረ ሙታንንም የሚያስነሳ እርሱ ነው። ከመቃብር በአፋ ነው። በመቃብርም ሰበኑን መግነዙን ትቶ ተነሳ። እርሱ ሐዋርያት ወዳሉት በዝግ ደጅ ገብቶ ሰላምን ሰጣቸው። አብ ወልድ መንፈስ ቅዱስ ሕልው እንደሆነ፣ ወልድም በአብ በመንፈስ ቅዱስ ሕልው እንደሆነ፣ መንፈስ ቅዱስም በአብ በወልድ ሕልው እንደሆነ እናምናለን። ይቺ ሦስትነት ያለመለየት ያለመለወጥ በሦስት አካላት በአንድ መለኮት የተካከለች ናት። አንዲት አገዛዝ፣ አንዲት ፈቃድ፣ አንዲት ኃይል፣ አንዲት መንግሥት፣ አንዲት ስግደት፣ አንዲት ምስጋና፣ አንዲት ክብር፣ አንዲት ጽንዕ ለሥላሴ ይገባል። አንዲት ምክር፣ አንዲት ስልጣን፣ አንዲት ክብር፣ አንዲት ጽንዕ፣ አንዲት አኗኗር፣ አንድ ፈቃድ ለሥላሴ ቅዱስ ነው።
አብም አብ ነው እንጂ ወልድን መንፈስ ቅዱስን አይደለም። ወልድም ወልድ ነው እንጂ አብን መንፈስ ቅዱስን አይደለም። መንፈስ ቅዱስ መንፈስ ቅዱስ ነው እንጂ አብን ወልድን አይደለም። አብ ወልድ መንፈስ ቅዱስ ወደ መሆን አይለወጥም። እሊህ ሦስቱ አካላት በጌትነት በክብር በፍጹማን ናቸው። አንድ መለኮት አንድነትም አንድ ናቸው። ይህም ሦስትነት ከእርሱ የሚገኝ አንድ ብርሃን ነው። በዓለም ሁሉ ምሉ ነው። ከምድር በታች ላሉትም ያበራል። በሰማይ በምድር ምሉ ነኝ እኮ በሲኦልም ያሉ ጌትነቱን እዩ ተብሎ እንደተጻፈ መለኮት በባሕርዩ ታመመ ሞተ የምትል አንተ የኛ ነገር ሰምተህ ፈር። እኛ ግን የባሕርይ አምላክ ክርስቶስ እንደመሆኑ በሥጋ እንደታመመ በመለኮት እንዳልታመመ እናምናለን። በሥጋ ሞተ፣ በመለኮት አልሞተም። እግዚአብሔር ቃል ስለኛ እንደታመመ የእግዚአብሔር ስለኛ ቤዛ ሆኖ እንደሞተ ብትሰማ እኛ መለኮትን ከትስብእት ጋር አንድ አካል አንድ ባሕርይ አድርገን ለእግዚአብሔርነቱ በሚገባ በዚያ አንድ ስም ክርስቶስ እንደምንሰጠው እወቅ። ዳግመኛ አንተም ከሁለት ባሕርያት አንድ ሆነ ከነፍስና ከሥጋ ተገኝተህ ለሰው በሚገባ በዚህ ስም አንድ ተብለህ ትጠራለህ። ያንተ ነፍስ እንኳ መለኮትን ሳይሆን ባሕርይዋ አትሞትም። ለነፍሳችንም ክብር ልንሰጥ የምንሞት የማትሞት ስለሆነ ነው። እንግዲህ ከሆነ በወልድ ዋሕድ በጌታችን በኢየሱስ ክርስቶስ ላለ ለአንዱ ለሥላሴ ባሕርይ ክብር ልንሰጠው እንደምን አትወድ? መለኮት ሞተ ካልክ ሦስቱ ሞቱ እንዲያሰኝብህ የጌታችንን ሥጋ በመቃብር ውስጥ እንደ ሙታን በድን እንዳደረግከው ከመለኮቱም እንደለየው አታውቅምን? የሥላሴ ባሕርይ አንድ ነውና ይኸውም አንድ መለኮት ነው። እንዲህ ከሆነ ሞትን ድል የነሳው ሲኦልን የማረከው ወዴት አለ? አንተስ ኃይል እንደሌለው እንዳንድ ሰው አደረግከው። ጽናተው ከማይንቀሳቀሱ ሙታን ጋርም ቆጠርከው። ይልቁንም ሌሎቹን መናፍቃን ታኦማጉሎስም ሲባሉ ነው እናገኛቸዋለን። ይህም የእግዚአብሔር ጠላቶች ማለት ነው። ፈጣሪ እንደመሆኑ እርሱ እንዳወቀ ከንጽሕት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ እግዚአብሔር ፈጥሮ በተዋህደው ሥጋ ነፍስ የሌለው እንደሆነ እንዲያስባሉ። መለኮትም ስለ ነፍስ ፈንታው ሆነው ይላሉ። በውኑ መለኮት ከሥጋ ፈጽሞ ተለየንን? ሥጋስ ለዘላለም ፈርሶ በስብሶ ቀረን? ነፍስስ አልነሳም የሚል እንዲህም የሚክድ ሰው ነፍሴን እስከ ሞት ድረስ አዘነች ያለውን የጌታችን ኢየሱስ ክርስቶስን ቃል ሰምቶ እንዲፈር አቤቱ ይህን መናገሩ በማን ላይ ነው? በሚጠፋ ወገን ላይ ነው እንጂ። የአባቶቻችን የአበው በረከት በመኛም በመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር።